ለሰፈሪ ኬ ለአገርኛ ኬ ለባዮች ኬ ለሁሉን የእያንዳንዳችሁ ምርቃት የእያንዳንዳችሁ ለጥራሽ ደጋግሜ ማናለን ምየን ያለ ስምሽን የማይጠራ ፈጠራዋና የድፍረቷ እዚህ አድርሷታል። ምን ያህል እንዴት አለ መመረቅ ነው፣ እንዴት አለ መውደድ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የጦቢያ ቤተሰቦች እንደምን ሰንብታችኋል? እንደምን ከርሟችኋል? ይህ ጦቢያ ከአርቲስት ቲቪ ጋር በመተባበር ዘውትር በዚህ ሰዓት የምናቀርብላችሁ መደበኛ የኪነ ጥበብ መርሃ ግብራችን ነው። ዛሬ ከስቱዲዮ ውጪ በተወለድኩበት ባደግኩበት ሰፈር በጨው በረንዳ የወዘፍ ዜን የሙዚቃ ምረቃ ፕሮግራም ላይ ተገኝተን እንግዲህ ብዙ እንግዶችን ጠርተን እዚህ የምስጋና ዝግጅት አዘጋጅተናል። ከዚህ እንግዲህ ከጨው በረንዳ እኔ ካደግኩበት ብዙ ነገሮች ካደረኩበት አካባቢ የዛሬ ፕሮግራም እየመራሁላችሁ ይገኛል። በዚህ የተገኘ ነው እንግዲህ ኢትዮጵያዊነት የተገመድኩበት እዚህ ስለሆነና እንዲሁ ደግሞ ጨው በረንዳ መጽሐፌ ላይ የመግቢያ ታሪክ ጨው በረንዳ የሚለው ታሪክ የመልካም ጉርብትና ተምሳሌት በመሆኑ ምክንያት እነኚህ ታሪኮች ደግሞ በ8ኛ ክፍል የአማርኛ መማሪያ ምንባብ ሆነው ተማሪዎች እየተማሩበት በመሆኑም ጭምር በዚህ ታሪክ ትውልድ የተቀረጸበት በመሆኑ በዚህ ታሪክ ውስጥ ደግሞ የዚህ ያሉት ልጆችና ትላልቅ ሰዎች ታሪካቸው ስለሆነ እንዲሁ ደግሞ የህፃናቱ አያቶች በመሆናቸው እነሱንም ላመሰግን እንዲሁ ደግሞ ወዘፍ ዜ የሚለውን የህብረ ዝማሬ ሙዚቃ ምረቃ ላይ ስነ ስርዓት ላይ እንገኛለን። የዛሬ ፕሮግራማችን እንግዲህ ጀመረው ከዚህ ነው። ከዚህ በኋላ ደግሞ በመድረክ ከቀረጽናቸው እንዲሁ ደግሞ በስቱዲዮም ከቀረጽናቸው የጋበዝናችሁ እስከ ሰዓታችን ፍጻሜ ድረስ አብረናችሁ እንቆያለን። አብራችሁን ቆዩ። እንኳን ወደ ስካይላይት ሆቴል እንኳን ወደ ሸራተን አዲስ እንኳን በደህና መጣችሁ። የምንገኘው ጨው በረንዳ ነው። የጨው በረንዳ ትልቁ ሆቴል ውስጥ ነው ያለነው። ተወልደን ያደግንበት እዚህ ደረጃ እስክንደርስ ድረስ የእናቶችና የአባቶች ምርቃትን ይዘን ከልጅነት እስከ ዕውቀት ከፍ ያለ ቦታ እስክንደርስ ድረስ አብዛኞቻችን ያደግንበትን መንደር ነው ዛሬ አብረናችሁ የምንገኘው። ምናልባት ይህንን ዝግጅት የምትከታተሉ በአርቲስት ቲቪ ላይ ያላችሁ ታዳሚዎቻችን ዛሬ ግንቦት ልደታ እንዳይመስላችሁ። እንደዚህ የተለመደው ግንቦት ልደታ ላይ ነው አይደል? እናቶች ሰብሰብ ብለው ወጣቶች ሰብሰብ ብለው እንደዚህ አይነት በዓል የሚከበረው ግንቦት ልደታ ነው። ዛሬ እኛ ከግንቦት ቀደም ያለውን ግንቦት ልደታ ነው የምናከብረው። ሁላችሁም በጨው በረንዳ ያደረግነውን ጥሪ አክብራችሁ ስለመጣችሁ በጣም እናመሰግናለን። ሁሉ ነገራችን ዛሬ ኢንፎርማል ነው። እኔ ቱታ ነው የለበስኩት። ኢንፎርማል መድረክ ነው የምንመራው፣ ግን ያለንበት ቦታ በጣም ትልቅ መድረክ ነው። ይሄ መድረክ እኛን ያበቀለ እኛን ያሳደገ እዚህ ደረጃ እንድንደርስ መሰረት የተጣለበት መድረክ ነው። ስለዚህ እንደ ትልቅ መድረክ እስካሁን ከመራናቸው መድረኮች ሁሉ ታላቁ መድረክ ነው። ታላቁ አዳራሽ ውስጥ ነው ያለነው። ታላቁ ጣሪያችን፣ መጋረጃችን፣ አንሶላችን ነው። ስለዚህ ሁላችሁም እንኳን ደህና መጣችሁ። እስቲ ለራሳችሁ አንድ ጊዜ አጨብጭቡ። በጣም ታላላቅ እንግዶች በመሐከላችን አሉ። እነሱም በኋላ እናስተዋውቃለን። ያሳደጉን እናቶቻችን አሉ። እኛ ስናድግ ከየት ተነስተን የት እንደምንደርስ የሚወክሉን ህፃናቶች ከጀርባችን አሉ። አሪፍ ዝግጅት ነው ዛሬ የሚኖረን። ምስራቅ እዚህ ነው ተወልዳ ያደገችው። ምስራቅ ተረፈ እዚህ ነው የበቀለችው። ምስራቅ ተረፈ ባትኖር ኖሮ ጨው በረንዳን አሁን ባወቅንበት ልክ አናቃተም ነበረ። ጨው በረንዳ ሰፈራችን እስኪመስለን ድረስ፣ ጨው በረንዳ ተወልደን ያደግንበት እስኪመስለን ድረስ፣ የጨው በረንዳ እናቶችና አባቶች የኛ እናትና አባቶች እስኪመስሉን ድረስ፣ የጨው በረንዳ ወጣቶች የኛ ወንድሞች የኛ እህቶች እስኪመስሉን ድረስ ልባችን ውስጥ የከተተችው
ምስራቅ ተረፈ ነች። ምስራቅ ተረፈ ጨው በረንዳን በዚህ ልክ ፕሮሞት ስታደርግ በዚህ ልክ ለህዝብ ስታስተዋውቀው ሁላችንም ወደ ተወለድንበት አካባቢ እንመለስና ራሳችንን በጨው በረንዳ ውስጥ አድርገን እናገኛለን። ምስር ይሄንን ትልቅ ገድል ልትፈጽሚ ስለቻልሽ እንደዚህ የሚያምር ዝግጅት እንድንታደም ስላደረግሽን እንግዶቻችን ዱካ ላይ ድንጋይ ላይ እንዲቀመጡ ልጅነታቸውን እንዲያስታውሱ ስላደረግሽ በጣም እናመሰግናለን። ምስርን እስቲ አንድ ጊዜ አመስግኑልኝ። ዝግጅታችንን የምንጀምረው ሁሌም እንደሚደረገው በኢትዮጵያ ባህል መሰረት በምርቃት ነው የምንጀምረው። እዚህ ጋር እናቶቻችን አሉ። እናቶቻችን ዛሬ ምስራቅን አይደለም የሚመርቋት። ምስራቅ የደረሰችበት ደረጃ ሊደርሱ የተዘጋጁ ታዳጊ ህጻናት እዚህ ጋር አሉ። እነሱን እደጉ ብለው እናቶቻችን ይመርቁልንና ከዛ ወደሚቀጥለው መርሃ ግብራችን እናመራለን። አብራችሁ እንድትቆዩ በአክብሮት እንጠይቃለን። እሺ ደስታ ደስታ ይሁን፣ የዓለም ደስታ ይሁን። ተደሰቱ። የወለደ ሁል ጊዜ ይደሰት። የወለደ ይሳቅ፣ የወለደ አይዘን። ደስታ ሰፈራችን አይጥፋ፣ ደስታ አይጥፋ። በተሷ ተከትለው ደግሞ የበለጠውን ሊያገኙ ይቻሉ። እናቷ ይጠብቅላት፣ አገር ይጠብቅልን፣ ክፉ ነገር ይራቅልን፣ ደህናውን ነገር ይቅረብልን፣ ተሚፈራ ነገር ያድነን፣ ተሚፈራው ያድነን። ሰፈራችን የደስታ ሰፈር ይሁን፣ የዓለም ሰፈር ይሁን። ምን ጊዜም ያለም ነው የዓለም ሰፈር ይሁን። ይዳርበት፣ ይኳልበት፣ ይወለድበት። ተኔ ጎደል አወ የገረንፈስ ቅዱስ የሙላቦ ይሁን ኬ ለሰፈሪ ኬ ለአገርኛ ኬ ለባዮች ኬ ረውልን ነው ኬር ይሁን በሉ እንግዲህ በቅ በዘለቅ ትበል ምስራት ተረፈ። አክባሮቻቸውን በረካ ሆኖ ተዚህ የበለጠ ቦታ የምትወልጅ አላህ ያድርጋ። ወልዲያ ደግሞ ክርስቲያን የምንበላ ክርስቲያን ታስነሳ እስላሙን ብቻ ሰርታ የምንበላ አላህ ያድርጋ። አላህ ያስይሳገን ልጆቿን ሁሉ ቁላን አላህ ያስይስታት ነው። አላህ ቦታ ያስይዛቸው። የኛም ሆነ የጎረቤትም ሆነ ሁላችንም አገራችንን አማን አድርጎ ጤናችንን ሰጥቶ ልጆቻችንን ብቅ ዘለቅ ማለው ቦታ ለማዋል አላህ ያብቃቸው። አላህ ያብቃቸው። አድባሩ መጀር አውጋሩ መጀር በሰፈራችን ሁሉ ጥሩ ልቤናቸው ጥሩ ቦታ አላህ ይጣልልን። ምስራ ደግሞ የዛሬ ዓመት ወልዲያ ለክርስቲያን የምንሰበሰብ አላህ ያርግልና ይሁን። አላህ መስል በጣም ነው የምናመሰግን። እናቷ ሳይመርቁ እንዲያልፉ አልፈለኩም። ምክንያቱም የሳቸው ምርቃት እሷን እዚህ ካደረሳት ዛሬ የሚያድጉትን ልጆች ደግሞ ቢመርቁ ይበልጥ ከእህቶቻቸው ጋር ተጨማሪ ኃይል ይሆናል ብዬ አስባለሁና አዎ ትንሽ ይሞክሩ። እንግዲህ ምርቃቱ ምርቃት ይሁን፣ ከምድር ይውጣ ከሰማይ ይውረድ። ልጆቻችን ሁሉ አካባቢ ያሉ እነዚህ የምናያቸውን ሁሉ ለደረጃ ያብቃቸው፣ ለወግ ያብቃቸው። መስርዬን እግዚአብሔር ከፍ ያድርጋት ከወዳጆቿ ጋር ከወገኖቿ ጋር ለአገሯ ለወገን ለዘመድ አሁንም የምታገለግል የምትጠቅም ልጅ ያድርጋት። አካባቢው ይውደዳት፣ ዘመድ አዝማዱ ይውደዳት፣ ሕፃን አዋቂው ይውደዳት። አሁንም እየወደዳት ነው፣ ይወዳታል። እነዚህ ልጆቻችን ደግሞ እግዚአብሔር ከፍ አድርጎ ያሳየን። እንዲህ የምናያቸውን ትልቅ ቦታ ይድረሱልን፣ ሁሉ የደረሰበት ጋር ይድረሱ ልጆቻችንና አሚን አሚን ይበልና እግዚአብሔር ይቀበል ምርቃታችንን። ዮን ኬር 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 በጣም ነው ማመሰግነው። ብዙ መድረኮች ላይ ቆም ያለው ብዙ አደባባዮች ላይ ቆም ያለው እናንተ ፊት ግን እንደዚህ ቆም ያላቀም ዛሬ ላመሰግናችሁ ፈለኩኝ። የኔ መልክ እናንተ ናችሁ። በዛም አለ በዚህ የያንዳንዳችሁ ምርቃት የያንዳንዳችሁ ተግሳጽና ሁሉ ነገሬ ናችሁ ብዬ ነው ማምነውና እንዲ እዚህ እስከደርስ እዚህ እንደደርስ ስለመረቃችሁኝ ስለገሰጻችሁኝ በገባ በወጣ ቁጥር እየሳማችሁ እየደገፋችሁ ስላደረሳችሁ ላመሰግናችሁ ፈልጌ ነው። በእውነት እኔ ሀገሬን እንድወድ የሆንኩት እዚህ ነው። ሀገር መውደድ የሚሰራው ከዚህ ነው። ኢትዮጵያ ዛሬ ከፍ ትበል ስንል እንደናንተ የሚመርቁ በርካቶች ስለሚኖሩም ጭምር ነው።
እኛ የከተማ የሀገር ናሙና እንድንሆን እንፈልጋለሁ ጨው በረንዳ። ምክንያቱም እዚህ ሃይማኖት የሰበከኝ የለም፣ ዘር የሰበከኝ የለም። ሲቆነጥጡኝ፣ ሲገስጹኝ፣ ሲያበሉኝ፣ ሲያጠጡኝ ኢትዮጵያዊነትን ነው ያስተማሩኝና እናንተ ምሳሌ ናችሁ። በጣም አመሰግናችኋለሁ። በዚህ ምክንያት ደግሞ ስለ እናንተ የጻፍኩት ታሪክ ዛሬ የ8ኛ ክፍል መጽሐፍ መማሪያ ሆኖ እየተማሩበት ነው። በዚህ ደስ ይለኛል። እግዚአብሔር ይመስገን ትውልድ የተቀረጸበት ነው ማለት ነው። በእኔ ስኬት ውስጥ ግንባሬ ላይ እናንተ አላችሁ፣ በእኔ መንገድ ላይ እናንተ አላችሁ። ስለዚህ ዝቅ ብዬ ላመሰግናችሁ ስለፈለግኩ ነው ከሁሉ ቦታ መርጬ እናንተ ጋር የመጣሁት። እጅግ አድርጌ አመሰግናችኋለሁ። እኔ ብመሰገን የምመሰገነው በእናንተ መልክ ነው። እግዚአብሔር ይስጥልኝ። በእኔ ህይወት ሁሉ ተመስጋኞች ናችሁ። ከኔም በታች ለሚኖሩ ነገ ጨው በረንዳ ቢጠራ ነገ ለነዚህ ልጆች ትልቅ ቦታ ቢደርሱ እናንተ የናንተ እጅ እንዳለበት መመስከር ስለፈለኩ ነው። እኮራለሁም። እጅግ ዝቅ አድርጌ አመሰግናችኋለሁ።
ትዝ አያችሁ የወፍ ቋንቋ ማለት ይሄ ነው። ቋንቋ ማለት ከመግባቢያነት ውጪ ምንም ዓላማ የለውም። ቋንቋ ከሰውነት ይበልጣል አይበልጥም? ከእንደገና በአንድ ድምጽ ድገሙልን። ልጆች እናንተ ምንድናችሁ? ኢትዮጵያዊ። ከእንደገና በአንድ ድምጽ ኢትዮጵያዊ። አመሰግናለሁ። ከደም ስር ተሳስሮ ቀለምሽ እስኪሆን ቀለሜ ታትመሻልና ልቤ ላይ ልጥራሽ ደጋግሜ ማናለን ምዬን እያለ ስምሽን የማይጠራ ናፍቆት በልቡ ላይ በርክቶ ቤቱን የሰራ የዓመታት ርቀት መዘመን ትውልድን የማይገድበው ዘመነው ያልደረሱበት ኃላፊ ቃሉን ደምድመው የአዳም ዘር ሰውኛ ባሪው ደግነት መተሳሰቡ ከቤትሽ ገብቶ ከትሟል አንቺ ጋር ሆኖ ማተቡ ከቤትሽ ገብቶ ከትሟል አንቺ ጋር ሆኖ ማተቡ ጋራው የትም አለ ሸንተረር ወንዙ ሸንተረር ወንዞ ሸንተረር ወንዙ እኔ ናፈቀኝ ሰው ከነወዙ ሰው ከነወዙ ሰው ከነወዙ ማን መኖር ይችላል ርቆ ከናት ርቆ ከናት ርቆ ከናት ኢትዮጵያ ያለ በሄደበት 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 ኢትዮጵያዬ እምዬ እናት ዓለም መመኪያዬ እምዬ እናት ዓለም መመኪያዬ እናት ኢትዮጵያዬ ኢትዮጵያዬ እምዬ እናት ዓለም መመኪያዬ እምዬ እናት ዓለም መመኪያዬ እናት ኢትዮጵያዬ የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ እሰዬ እሰይ እሰዬ እሰዬ ዛሬም እሰዬ ነገም እሰዬ ሀገሬምዬ ፍሬዋ ቀለቤ እሰይ እሰዬ እሰይ አየሯ ሽታዬ እሰይ እሰዬ እሰይ የማይቆረቁረኝ እሰይ እሰዬ እሰይ ምድሯ መኝታዬ እሰይ እሰዬ እሰይ ዘርቼ ያጨርኩባት ባጌጥ ያማርኩባት ወግ ማረግ ሲሳዬ ጥጋብ ያየሁባት የእውቀት ግብይት ወጌ ቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ ክብሬ ናት ሀገሬ ቤቴ ናት ሃይ ሃይ የታጀበ ወፍ ሃይ 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 አሞራ ይጥራኝ ሃይ 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 ለምን የትም ልውደቅ ሃይ 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 ያገር ያፍሬ ብላኝ ሃይ 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 እስኪ ነፍሳ ወቄ ሃይ 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 ራሴን ልጠይቅ ሃይ 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 ቀሪ ሀብት አገሬ ሃይ 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 ከህይወት የሚልቅ ሃይ ሃይ እንቁ ዜማዎችን በጣም እናመሰግናለን።
በአርትስ ቴሌቪዥን ይህንን ዝግጅት የምትከታተሉ ታዳሚዎቻችን ዛሬ የምንገኘው ጨው በረንዳ ነው። ጨው በረንዳ የመጣ ነው በምስራቅ ምክንያት ነው። ምስራቅ ደግሞ እዚህ ይዛን ስትመጣ ምክንያት ያደረገችው ወዘፈዜ የተሰኘ ህብረ ዝማሬ ተዘጋጅቷል። ያ ህብረ ዝማሬ የተሰራው የተቀረጸው ሐሳቡ የፈለቀው ከዚህ መንደር ነው፣ ከዚህ ሰፈር ነው። ይህንን ስራ የሰሩት ደግሞ እንቁ ዜማዎች ናቸው። ዛሬ የነሱን ወዘፈዜን ልንመርቅ ነው እዚህ የተገኘ ነው። እንቁ ዜማዎችን ባካችሁ አንድ ጊዜ አመስግኑልኝ። ቀልድና ቁም ነገርን አምላክ ወዳሬ 13 ወራት አለኝ አገሬ ተነሳለኝ መስከረም ጥቅምት ይዘራል ለራው ለመስዘርፋይ ታስተቀም ፊት ወዛቀው በወንፊት አማቢት ዘዛቀት አታስኩኝ ያሳግፈት ሐምሌ ነሐሴ ወጣው ፈረሴ ጻግሜ ቸክሎዬት ወዳለች መስከረም ጥቅምት አታዛውን ይሰራዋለን። ስላዳመጣችሁን እናመሰግናለን። ታዳጊዎቹን እንዴት አገኛቸዋቸው? የ13 ወር ጸጋ ባለቤት የሆነችውን ሀገራችንን በወራት ከፋፍለው ከነ ተደጓሚያቸው ጭምር አድርገው አቅርበውልናል። እባካችሁ አንድ ጊዜ ለነዚህ ታዳጊዎች እደጉ ብለን እናጨብጭብላቸው። በጣም ነው የምናመሰግነው። ቀጣይ የሚሆነው መርሃ ግብራችን እዚህ ጋር ብዙ እንግዶች ጠርተናል። እንግዶቻችን ሁላችሁም የኛ የክብር እንግዶች ናችሁ። እናቶቻችንን ሁሉንም ጨምረን ታዳጊዎቹን ጨምረን ሁሉም እንግዶቻችን ናቸው። ነገር ግን ምስሪ እዚህ ደረጃ እንድትደርስ በጥበብ ውስጥ እንድትኖር በስነ ጽሁፍ ውስጥ እንድታድግ ብዙ ስራዎችን እንድትሰራ ኢትዮጵያ የምትባል ሀገርን እንድትወድ ያደረጓት የሙያ እናትና አባቶቿ እዚህ አሉ። እነሱ ለመርሃ ግብር ያዘጋጀነው ዳቦ ይቆርሱልንና ከዛ ሐሳባቸውን ይሰጣሉ። ታላቁ ባለቅኔ የጥበባችን ምልክት ጋሻ እያልነ እዚህ ጋር አለ። ደራሲ የዝና ወርቁ በኢትዮጵያ ሴቶች የስነ ጽሁፍ ታሪክ ውስጥ ደማቅ አሻራ ከጻፉ ንስቶች መካከል አንደኛዋ ነች። ጉምቷ ኢትዮጵያዊት ደራሲ ስለ ውዳላት ብዙ ነገር ብል አይበቃንም ሰዓቱ። ስለዚህ የምስራቅ እናት የምስራቅ አባቶች እና እናቶች ብዬ በጠራቸው ነው ቀለል የሚለውና እንግዶቻችን ዳቦ በክብር እዚህ ጋር ቆረሱልን። እናንተም በክብር እንጣል በክብር ሸኙልኝ ወደዚህ። የተወዳጅ ቤተሰቦቻችን በድጋሚ በያላችሁበት ሆናችሁ ይህን ፕሮግራም ለምትከታተሉ ሁሉ የጦቢያን ፕሮግራም እየጋበዝናችሁ እስከ ሰዓታችን ፍጻሜ አብረናችሁ እንቆያለን። እንግዲህ እዚህ የተገኘ ነው እንደ ቀደም እንደነገርናችሁ ወዘፌዜን የህብረ ዝማሬ ለመመረቅ ነው። በዚህ የተገኘ ነው ደግሞ ህብረ ብሔራዊነት የተገነባንበት ስፍራ በመሆኑ እያንዳንዱ የምታዩቸው ነገሮች ሁሉ ከእያንዳንዱ ቤት ወጥተው የተሰሩ በመሆናቸው ግድግዳችን የጋራ ነው። ከላይ የምታዩቸው ነገሮች ሁሉ የአንሶላ መጋረጃ ሁሉ ነው እንግዲህ ከእያንዳንዱ ቤት እየመጣ ነው የተዋበው። በእርግጥ ኢትዮጵያዊነት እንዴት ይሰራል? እንደዚህ በመገመድ እነዚህ ህፃናት የምትከታተሏቸው የምታዩቸው ህፃናቶች ደግሞ እንደኔ ያደጉ ናቸው። ወላጅ የጋራ ልጆች ናቸው። ሁሉም ይቀጣቸዋል፣ ሁሉም ያስተምራቸዋል፣ ሁሉም ይመርቃቸዋል፣ ሁሉም ይገስጻቸዋል። እና እንዲህ ናት ኢትዮጵያ የምትሰራው ብዬ ስለማምን እኔም የተሰራው እዚህ በመሆኑ እንግዲህ የምትከታተሉ ሰዎች ሁሉ በመላ ዓለም ያላችሁ እንደኔ እንዳደጋችሁ ተስፋ እናደርጋለን። ኢትዮጵያም የምትድነው በእንዲህ ያለ መገመድና አንድነት በሆኑ በማመኔም ጭምር ነው እንግዲህ እየጋበዝኳችሁ የምገኘው። ወደ ፕሮግራማችን ደግሞ ልመልሳችሁና ቀሪውን ደግሞ ተከታትለን እንገናኛለን። መልካም ቆይታ በድጋሚ። በድጋሚ በጣም አመሰግናለሁኝ። ቅድም እንዳልኩት እናንተ ሰፈር ውስጥ አስተዳደጌ ላይ አስተዋጽኦ አላችሁ። ከወጣው በኋላ ደግሞ የተቀበሉኝ እነሱ ናቸው። ከልጅነቴ ጀምረው በእኔ ላይ ተስፋ ጥለው ትልቅ ደረጃ እንድደርስ የመከሩኝ ያስተማሩኝ እናትና አባቶቼ ናቸው። ስለኔ በአደባባይ ይመሰክራሉ። በሄዱበት ሁሉ የኔን ብቃት ይናገራሉ።
ኢትዮጵያን እንደወድ ካደረጉኝ ሰዎች መካከል ደግሞ እነዚህ ተጠቃሽ ናቸውና በእናንተ ፊት እጅግ አድርጌ ላመሰግናቸው እፈልጋለሁ። አመስግኑልኝ። እንደምን ዋላችሁ? ሁላችንም ለዚህ ለተቀደሰች ቀን ለዚህ ለተቀደሰች ታላቋ መንደር ጨው በረንዳ መተን እንዲህ አብረን ለመቆም ምስራቅን ለማየት ስለሷ ዝና ለመናገር እንኳንም አበቃን። እንግዲህ ሀገር ሲባል መንደር ነው የሚነሳው፣ ከመንደር ነው። ጨው በረንዳ ምስራቅና ሌሎችንም ጭምር ካፈሩና ወደኛ ካመጡ መንደሮች ባለታሪኳ ጨው በረንዳ ናት። እጅግ በጣም ደስ ብሎናል። ገና ትንሽ እያለች ምናልባትም ከነዚህ እዚህ ካሉት ተለቅ ካሉት ጀምሮ ነው እንግዲህ እኔ ማቃት። የሚወጣ ጥጃ ከገመዱ ያስታውቃል አይደለም የሚባለው፣ ወይም ደግሞ የሚያጠግብ እንጀራ ከምጣዱ ይባላል። እና እውነቱን ለመናገር ስለ ምስራቅ መተንበይ ሁሌ ደክሞኝ አያውቅም። በጣም ትልቅ ሰው ትልቅ ልጅ እንደምትሆን ማለት ነውና ባለንበት ሁላችንም ሀገር ወዳዶች ነው። ሁሉም ሰው ሀገር ይወዳል። በተለየ ደግሞ የጥበብ ሰው ስትሆኑ ኢትዮጵያ ትለይባችኋለችና የኛን አርማ ከሚቀበሉ ሰዎች ከሚቀበሉ ሴቶች ታላላቅ ሴቶች አንዷ እንደምትሆን ቀድመን እናውቅ ነበረ። መጽሐፍም ያበረከተችው ገና ከሁሉ ቀድማ ነው መጀመሪያ ላይና የዚያም ደግሞ ኤዲት እንዳደርግ እድሉ ተሰጥቶኝ ያየሁላትን የነበርኩና መጽሐፏ ውስጥ ንግግሯ ውስጥ እርምጃዋ ውስጥ ቃላቷ ውስጥ ህዝቧንና ሀገሯን የምትወድ ታላቅ ሴት እንደምትሆን እናምን ነበር። የበለጠ ሆና ነው ያገኘናትና እንኳን ደስ ያላችሁ ሁላችሁ። ምስራቅ ያላንኳኳቸው በር የለም፣ ያላንኳኳችሁ በር የለም፣ ሀገር የለም። ታውቃላችሁ፣ ከኔም በላይ ሁላችሁም ታውቃላችሁ። ነገር ግን አገሯ ውስጥም ደግሞ ትላልቅ ቅድም በፈቃዱ እንዳለው ታላላቅ ሆቴሎች ውስጥ ገብተን ልናከብር እንችል ነበረ። በእውነት በጣም ታላቅ የሚያደርጋት ደግሞ የዛሬው ነገር ነው። ሮጣ ተንቧጭታ ሮጣ ወታ ገብታ ያደገችበትን ሰፈር አስታውሳ ሁላችንንም እዚህ ስላመጣችን ሁላችንንም ሀገራችንን በጨው በረንዳ ሰፈር እንድናይ ስላደረገችን ከናንተ ጋር ስላገናኘችን የበለጠ ደግሞ እዚህ ጋር እኔ መምህር ነኝ እንግዲህ የህፃናት አስተማሪ ነበርኩ ሙያዬምና ዛሬ ወደ ትምህርት ቤት ወደ ማስተማሪያ እንደገና እዚህ ውስጥ እንደኔ የማያቸው ትንንሽ ልጆች አሉ። እኔ የነበርኩበትን ወደ ኋላ እንዳያደረግንና ከነዚህ ጋር ሁሉ ስላመጣችን እጅግ በጣም ኮርተናል። እንኳንም አሻራችንን አሻራ ላይ ለመጣል አበቃን። ከዚያም ቀጥሎ ጨው በረንዳ ብላ በመጽሐፉ አይደል የመጣችው። ምን ያህል እንዴት አለ መመረቅ ነው፣ እንዴት አለ መውደድ ነው። ታድላችሁ፣ እኛም ታድለናል፣ እዚህ ያለንም ታድለናል። እኔ ሁልጊዜ ታሊን ሳገኛት አንቺ ወልደሻታል ባካል እኔም እኮ እናቷ ነኝ ብዬ ነው የምነግራት ሁሌ ማለት ነው። ያው ሰው ሁለቴም ሶስቴም ይወለዳል። የመጀመሪያው መውለድ ያው ከእናት ማህፀን መውጣት ነው። ቀጥሎ ማህበረሰብ ነው። እናንተ አላችሁ ወደኛ ከላካችኋት ደግሞ በኋላ ወልደናታል። እኛም እውነት አርግዘን ወልደናታል። እሷን ስለወለድኩ ደግሞ ምስራቅ የልጆችም ያቋታል። በነገራችን ላይ የመንፈስ ማለት እሷ የመንፈስ ልጅ ናት፣ የጥበብ ልጅ ናት። ልጆቼ ደግሞ ያቋታል እንደ እህት ማለት ነው። እና እንወድሻለን፣ ቤተሰቤ በጣም ይወድሻል። እደጊልን፣ ከፍ በይልን። ምስራቅ ሀገር ነሽ፣ ከማንም በላይ ሀገር ናት እሷ። በእውነት እግዚአብሔር ከፍ ከፍ ያድርግልን። ጨው በረንዳ ይባረክ፣ እሷን ወልዶ ስለሰጠን። እንኳን ደስ ያላችሁ። እጅግ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። እዚቹ ሳልጨርስ ለጨው በረንዳ ልጆች እሷ እያወዳደረች የምትሰጣቸው ከልጆች መጽሐፍ አለኝ። እሷን ልስጥና ለልጆቹ ያመጣሁትን ትስጥልኝ። ብዙ ህፃናት የተቀረጹበት ነው። ይሄው በእሷ ስም ግጥም እየገጠማችሁ ጥሩ ስራ እየሰራችሁ ጥሩ መንፈስ እያሳደራችሁ በትምህርታችሁ ጎብዛችሁ እንዲሆኗል ሲባል እሷ ትሰጣችኋለች። ካነሰ ጨምራለሁ። እሺ፣ ሌላ ጊዜ ደግሞ እጅግ በጣም አመሰግናለሁ። እንደምን አላችሁ? እኔ በጣም ባልጠበቅኩት ሁኔታ ነው እዚህ ያለሁት። ምስራቅ የምትታወቀው በፈጠራ ስራዋ ነው።
ይሄ እስካሁን ድረስ ያደረገችው ብዙዎቹ ከሚሰሩት ወጣ ያለ ነገር ነው። በጥበቧም ውስጥ በጦቢያ ጃዝም ውስጥ ስትሰራ የነበረችው አሁን ደግሞ ወደ ዛሬ ደግሞ ለየት ያለ ደግሞ አዲስ ፈጠራ እንዲህ አይነት መድረክ አዘጋጅታ ስለጠራችንና እኔም ለዚህ ተካፋይ በመሆኔ በጣም ነው ደስ ያለኝ። ምስራቅን ውድዬ እንዳለችው ማቃት በቀንዲል ቤተ ተውኔት ነው። ጎርምሳ ግጥም አንባቢ ሁና የስነ ጽሁፍ አካል ሁና ከመጣች በኋላ ነው ያገኘኋት። ምናልባት በዚያ ውስጥ የኛ አስተዋጽኦ እድሉን መስጠትና ከጀርባዋ ሆኖ አይዞሽ ከማለት ውጭ ሌላ ያደረግነው ነገር የለም። ይሁን እንጂ ፈጠራዋና የድፍረቷ እዚህ አድርሷታል። አሁንም ከዚህ የበለጠ እንደሚያራምዳት ሙሉ በሙሉ እርግጠኛ ነኝ። አካባቢዋን መምረጧ ግን በጣም ይገርመኛል። አንዴ ፑሽኪን የሚባል የሩሲያ ደራሲ ቤቱ ተቃጠለ። በጣም ዓለም በሙሉ የሚያውቀው ማለት በተለይ ሩሲያውያን በደንብ የሚያውቁት ትልቅ ደራሲ ነው። ቤቱ ሲቃጠል እሱ አልነበረም፣ ግን ደራሲ ነው። በጣም በርካታ ጽሁፎችን መጽሐፍቶችን ጽፏል። ያ ቤት ሲቃጠል ግን አንዲት መጽሐፍ ሳይትቃጠል ወጥታ ተገኘች። ያወጣው ማን ነው? መንደሩ፣ አካባቢው እያንዳንዱ ሆ ብሎ ገብቶ እያንዳንዷን መጽሐፍ ይዞ ወጣ። እሱ ብቻ አይደለም፣ ቤቱ እንደገና ሲሰራ እያንዳንዱ የወሰደ መጽሐፉን የወሰደ ጎረቤት አካባቢ ደግሞ መጽሐፉን መልሶ መድረኩን ሞላለት፣ ያን ሸልፉን ሞላለት። እና ይሄንን ነው እዚህ ያየሁት እኔ ዛሬና እቺ ልጅ በእናንተ ውስጥ ነው ያለችው፣ እናንተም በእሷ ውስጥ ነው ያላችሁት። እንዲህ አይነት መስተጋብር በጣም አስፈላጊ ነው። በተለይ በጽሁፍ ዓለም ውስጥ ላለን ሰዎች ከጀርባችን የሚቆም የህብረተሰብ ካለ አንፈራም፣ በፍጹም አንፈራም። ጀርባችን ሲሳሳ ነው ደራሲያን ችግር ውስጥ የሚገቡት እና ከጀርባዋ ስለቆማችሁ እስራቱም ስንግልቱም ለሷ የጀርባዋ ላይ ያላችሁ እናንተ ስለሆናችሁ አይሰማትም፣ ሊሰማትም አይችልምና አሁንም ጥግ መከተዋ ሆናችሁ እስከ መጨረሻው ልጃችሁን የሚፈለገው ቦታ ላይ እንድታደርሱ ምኞቴ ነው። ስላየዋችሁና እንደዚህ አይነት ቦታ ላይ በመገኘቴ የተሰማኝን ደስታ መግለጽ እፈልጋለሁ። በጣም አመሰግናለሁ። ምስራቅ እንዲህ አይነት ህብረተሰብ እንዲህ አይነት መከታ የሆነ የምታምኙ የሚያምንሽ አካባቢ ላይ በመኖርሽ እኔ ከዚህ በኋላ እንደገና ትቀጥያለሽ እንጂ ወደ ኋላ ትያለሽ ብዬ አላስብም። አመሰግናለሁ። በድጋሚ እንደምን ዋላችሁ ልበል። እንግዲህ በተለይ አዲስ አበባ መንደሮች ትንሿ ኢትዮጵያ ናቸው። ሁሉም ማለት ይቻላል አዲስ አበባ ግን ልዩነቱ ምንድነው? እንደ ጨው በረንዳ አይነት መንደሮች ደግሞ ይሄን ምስል ለዓለም እንዲታይ የሚያደርጉ ልጆች ይፈጠሩበታል። እና ዛሬ ምስሪ ትልቅ ያደረገችው ነገር ኢትዮጵያዊነትን በመንደሯ ውስጥ አሳየችበት እና በጣም እናመሰግንሻለን ምስሪ። ሌላ የሰራችሁ ሁለተኛ ስራ ምንድነው? ምስሪ ዛሬ ወላጆቿን አመሰገነች፣ እናንተን ያሳደጋችኋትን አመሰገነች በግጥሞቿ። እኔ ከምስሪ ጋር ያው እንደሌሎቹ እህቶቼ በስነ ጽሁፍ ነው የምንተዋወቀው፣ ግን ከዛ ባለፈ ደግሞ ለአንድ ወር ያህል ቀንና ሌሊት ሳንለያይ ቻይና ቆይተናል እና ያን ጊዜ ያላትን የአካባቢዋን ፍቅር ለኢትዮጵያ ያላትን ፍቅር እና በቃ ጥልቅ የሆነውን ሰብእናዋን ያየሁት ያን ጊዜ ነው በጣም የተረዳሁትና አሁን እናንተ ደግሞ እንደዚህ በህብረ ብሔር በሁሉም ነገር እኮ ነው በሃይማኖትም በሁሉም ደስ በሚል ሁኔታ ትንሽቷን ኢትዮጵያ ሆናችሁ ሳይ እውነትም ምስሪ እንዲህ አይነት አካባቢ ውስጥ መፍለቋ የበለጠ እሷ እንደምትገልጸው ለኢትዮጵያዊነት መሰረቷ ትልቅ አስተዋጽኦ ያደረገ ነው ብዬ ወስዳለሁኝ። ዛሬ ምስሪ ሁለት ነገር ገለጸች። አንደኛ እናንተን አመሰገነችበት ስለተደረገላት። ምን ይባላል? አባት ቁጭ ብሎ ለአባቱ ያጎርሳል
አባት ቁጭ ብሎ ለአባቱ ሲያጎርስ አደራውን እየከፈለ ነው ይባላል። ለልጁ ሲያጎርስ ደግሞ ብድር እየሰጠ ነው ይባላል። እና ዛሬ ምስር ያረገችው እንደዛ ነው። እናንተን አመሰገነች። እንደገና ደግሞ ልጆቿን ደግሞ አደራ ሰጠች ደግሞ ለልጆቿ እዚህ ሰብስባና ዛሬ ያየሁት በጣም ትልቅ እስካሁን ድረስ ካየናቸው ሁሉ ዝግጅቶች እጅግ በጣም የተለየና ታሪካዊ የሆነ ፈርቀዳጅም የሆነ ነው። እንደዚህ ስንሆን ነው፣ እንደዚህ ስናሳይ ነው ኢትዮጵያን መገንባት የምንችለው። ኢትዮጵያን በአንድነቷ በፍቅሯ በነበራት ሁኔታ መቀጠል የምናስችለው ዝም ብለን በመወዝወዝ አይደለም፣ እንደዚህ እንደ ምስሪ እርምጃ በመውሰድ ነውና ምስሪዬ እጅግ በጣም አመሰግንሻለሁኝ። አሁንም እነዚህ ልጆች ደግሞ ነገ ደግሞ አድገው ከ10 ዓመት ጋር በኋላ ደግሞ እንግዲህ እኛም እግዚአብሔር በህይወት በጤና ያቆየና ተመልሰን በደረጃቸው ለመገናኘት ያብቃን። እንዳላበዛባችሁ ነው። በሰላም ያገናኘንላችሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እነኚህ አባቶች ከተናገሩት ውጭ የምጨምረው ባይኖርም አንድ ደስ ያለኝ ነገር ቢኖር ሀገርን የሚገነቡትም የሚያፈርሱትም ኤሊቶች ናቸው ብዙ ጊዜ እና ብዙዎቻችን የሆነ ነገር ስናገኝ ወደፊት አንዴ ከሄድን ወደ ኋላ አንመለስም። ዛሬ ግን ያየሁት ምንድነው ምስራቅ ብዙ ጊዜ ትልልቅ መድረኮች ላይ ትልልቅ ፕሮግራም ትመራ ነበር። በነዛ መድረኮች አውሮፓ ድረስ እኔ የምኖርበት ሀገር ድረስ ሄዳለች። በነዛ መድረኮች ላይ የነበረች ልጅ ወደዚህ ተመልሳ ታያለች ብዬ እኔ ገምቼ አልነበር። አሁን ግን እሷን የመሰሉ ልጆች ከዚህ ውስጥ ማውጣት እንዳለባት አስባ ወደዚህ መምጣቷ ቅድም ገና እንደገባው ያየሁት እነኚህ ልጆች ነገ እሷን መሆን የሚፈልጉ ልጆች መሆናቸውን ነው እና ምስራቅ የሰራሹ ትልቅ ነገር ነው። እንደነሱ የቀለም አባቶችሽ መሆን ባልችልም እነኚህን ልጆች ወደፊት ለማምጣት ስታስቢ ግን ላግዝሽ ፈቃደኛ መሆኔን ገልጽልሻለሁ እና እጅግ ደስ የሚል ልብ የሚነካ ነገር ነው ያደረግሽው። በርቺ። እንግዲህ እንደሰማችሁት ነው ያው ሀገርን እንደ ዱላ ነው የምንቀባበላት። ከነሱ የተቀበልኩት አለ፣ ለልጆቹ ደግሞ የምሰጠው ነገር አለና በአጠቃላይ ስለ ሁሉም እጅግ አድርጋችሁ አንድ ሞቅ ባለ ጭብጨባ አመስግኑልኝ እንግዶቼ። እንደምታውቁት የተለያዩ መድረኮች ላይ ሰርቻለሁ። የዓለም ታላላቅ የሚባሉ ሀገራት ይጃለሁ፣ ትልልቅ መድረኮች ይጃለሁ። እንደ ዛሬ ግን ከፍ ያለ ቦታ ኖሮኝም አያውቅም፣ ወደፊትም አይኖረኝም። አሁን ደግሞ መጋብዝላችሁ እንግዲህ በስራይ ካወቅኳቸው ስለ ኢትዮጵያ ስሰራ ያውቃሉና እነሱ ደግሞ ለኢትዮጵያ የተለያዩ ነገሮች ለመስራት ከውጭ የመጡ ሰዎች ናቸው። እንደሚናገሩ አያውቁም። ምናልባት አንዳንድ ደቂቃ የተሰማቸውን እንዲገልጹ እንጋብዛቸዋለን። አቶ መዝገቡ የካሊፎርኒያ ስቴት ዩኒቨርሲቲ የአፍሪካ አምባሳደር ነው፣ እዚህ መካከላችሁ ይገኛል። እንዲሁ አቤል በጣም ትልልቅ ስራዎችን የሚሰራ መተንተን ስለማልችል ነው። አብሮ ከውጭ ሀገር የመጡ እንግዶች ናቸው ከነ ቤተሰቦቻቸው። ስለተገኛችሁ እዚህ ስላያችሁት ነገር አንዳንድ ደቂቃ እንድትናገሩ ፈልጋለሁ። በዚህ አጋጣሚ ለኢትዮጵያ ስለሚሰሩት ስራ እጅግ አድርጌ ላመሰግናቸው ፈልጋለሁ። ዩቲዩብን ከነሱ ጋር ያደረኩትን ኢንተርቪው እንድታዩ ተጋብዛቸዋለሁ። ምክንያቱም ለእያንዳንዱ የኢትዮጵያ ጉዳዮችና ችግሮች መፍትሄ ይዘው የመጡ ሰዎች ናቸው። ሲመጡ ደግሞ ብቻቸውን አልመጡም። ከ12 ወይ ከ11 የውጭ ሀገር ዜጎች ጋር ኢትዮጵያን ለማገዝ በትምህርቱም፣ በጤናውም፣ በእርሻውም በተለያዩ መልኩ ኢትዮጵያን ለማገዝ የመጡ ታላላቅ ሰዎች ናቸው እዚህ መካከላችሁ ያሉት። እነዚህ ህጻናቶች ነገ እነሱን እንደሚሆኑ ምንም ጥርጥር የለኝም። ስለዚህ አንዳንድ ደቂቃ ልጋብዛችሁ። መዝገቡ እባላለሁ። የጨው በረንዳ ሰፈር ልጅ ነኝ። እሷም አታውቅም። እዚህ ምስራቅን በሚዲያ ነበር ማቃት እና እሷን ለማግኘት በጣም ነበር ምጓጓው። አሁን ተገናኝተን እንግዲህ እህትና ወንድም ሆነናል። እንግዲህ ስራዋን ኢትዮጵያን ነው የምትወክለው። ምስራቅ ማለት አፈወርቅ ተክሌ ሳልዋት ስዕል አለች። ኢትዮጵያን የምትወክል ሴት ነች ምስራቅና እሷም እዚህ ሰፈር አድጋ ለእናንተ ትልቅ አርአያ የምትሆን ሴት ነች። ለእናንተ ብቻ አይደለም ለመላው ኢትዮጵያ በአፍሪካ ደረጃ ልትከበር የሚገባት ምርጥ ሰው ነች እና በጣም አመሰግናለሁ ምስራቅ ስለጋበዝሽን። ጊዜ ርስጥልኝ። እንግዲህ ምስራቅ በጣም እናመሰግናለን ስለጋብዛችን። ጥሩ ስራ ነው ምሰሪ ልጆቹ በማገዝና ኢትዮጵያ በማክበር እኛም ደግሞ ለማት በኢትዮጵያ ብዙ ለማድረግ
አስበናል። እንግዲህ ዛሬ ስለጋብዘሽን እንግዲህ እናመሰግናለን። አርማሽው ለብለብ ከደጄ ልቤ ናፍቆሻል ወዳጄ እኔስ እስካይሽ ጨነቀኝ ሀገሬ መምጫሽ ናፈቀኝ ቀን የሄደ ቀን መጣ ልቤ ከሐሳብ ሳይወጣ መታ ታብሰው እንባዬን ሀገሬን ጥሯት አርማዬን መቼም ከዚህ ምድር ላይ ሄዶ ነው ሁሉም ቀሪ ሀገር ናት ቋሚ ሰንደቅ ለዘላለም ኗሪ ትላንትም እንደ ጀንበር እያይኑት ካይን ርቃል ኢትዮጵያ እስክትመጪ ስንት ቀን ይበቃል እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ እኔማ አለው እስካሁን ተስፋ ሰንቄ በወንዜ ባገር እያለው ሀገር ናፍቄ ወተሽ በምስራቅ አንቺ ዓለም ጀንበር አንድ አርጊንና ጠላትሽ ይፈር የቦረኩበት በልጅነቴ የያኔው መልክሽ ብቅ ሲል ፊቴ እየመለሰኝ ወደ ትላንቱ ናፍቆኝ በብርቱ ትዝ አለኝ የጥንቱ አሁን የምናቀርብላችሁ ከ8ኛ ክፍል አማርኛ መጽሐፍ የተወሰደ የዚህ ሰፈር ታሪክ ነው። አይኖቿን ወደምንጫወትበት እየሰደደች ዋልጌነታችንን በተግዛዝ ትከረክማለች። የዘይነባ አንድ ትርጉም ግን ጥቂት ከታገለችን በኋላ ደረስኩባት። ለካ ዘይነባ ወሎዬ ናት። በተወለደችበት ቀዬ አንተ ባለጌ ለማለት ተፊደል የስሜታቸውን ድምፅ ትሰብር ስለነበር ተን እየገደፉ አሌባ ማለትን ቀጠሉት። ምነው እሜቴ ትለኛለች ከትምህርት ቤት ስመጣ ከቤታችን ምሳ ባለመድረሱ በሷ ቤት ሄጄ ወጥ ለማስጨመር አንከርፍፌ ያስኩትን ደረቅ እንጀራ ወደ ሳህኑ እያስጠጋችና ፋጡማ መንሱር ከውቅሮ ከመጣች ከ40 ዓመት በላይ ሆኗታል። እጇ መድኃኒት ነው። ወላጆቿም እኛን ሐኪም ቤት ከመውሰድ ይልቅ በእርሷ ባህላዊ የሕክምና ዘዴ ተጠቅመው ከህመማችን ይገላግሉናል። ከሁሉም የሚገርመው አፍ መፍታት ላልቻለ ህፃን ለጆሮ ደግፍ፣ ጸጉር አላበቅል ላለ ጭንቅላት የምታዛቸው መንፈሳዊ ምክርና ከእጽዋትና ከስራ ስር የምታዘጋጃቸው መድኃኒቶች ውጤታማነት ነው። በጥፋቶቻችን የምንገረፍባት ዘነበች የምትባል አለንጋ ነበረቻቸው። ጋይ ዘሪሁን ጉዴ የመንደሩ ህፃን ከወላጆቻቸው ይልቅ የሚፈሩት እርሳቸውን ነው። ህፃናቱ የመንደሩ መተዳደሪያ ደንብ ሳያጓድሉ የመኖር ግዴታ አለባቸው። በበርበሬና ዘይት የታሸ የጤፍና የስንዴ ቅይጥ ዳቦ ቆሎ ጆሮ ጉንዳችንን እስኪያመን ከበላን እታታይ ከወልድያ አምጥታልን ነው። ክረምቱን ከእርሷ ቤት በራፍ ተቀምጠን ዳንቴል በመስራት እንሽቀዳደማለን። ሰብሰብ ብለን ስንቀመጥ እየመጠኑ መሳቅ ከንፈርን ገጥም ማላመጥ ጓደኛ አለማብዛትንና ንጽህና መጠበቅን ደጋግቦ በመናገሯ ይሰለቸን ነበር። በኋላ ላይ ተምረን እረ ትጠብቃለች አስቴር ብለን የኮድ ስም ሰጠናት። ልክ ለምክር ስትጠራን በሹክሹክታ በሉ አስቴር ሙዚቃዋን ልትከፍትብን ነው ብለን እንሳሳቅ ነበር። እታቴ የወርቅ ውሃ ለእኔ የክርስትና እናቴ ለልጅ ፊት ለማሳየት ልምድ ባይኖራትም እንኳ በልጅነት ምኞታችን ድፍረት በካርቦን ጎሎ የተዘፈዘፈ ነጠላዋን ደብቀን በመልበሳችን የማገር ስባሪ መዛብን እስክትረሳው አያቴ ሰፈር ከርም ያለው ኡፕ ላስተባብለን የሰቀለችውን ቋጧ ቁርጥመን አለቀል ስንል ራርታልናለች። ሳል ሲያመኝ ኑግ አጃ የምታፈላልኝ እርሷ ናት።
እኔ እንግዲህ የነዚህ ሰዎች ሰፈር ሰው ነኝ። ሰፈሬ ማንነቴ ነው። ይህ ማንነቴ በመንፈስም ሆነ በአካል እንዲጠረጋ ጎረቤቶችን የሰበሰበልኝ በተዋጣ ፍቅር፣ በተዋጣ ምግብ፣ በተዋጣ ምርቃትና በተዋጣ ተግዛጽ እንዳድግ የመረጥኩት እድለኛ ሰው ነኝ። በእነኚህ ሰዎች ምክንያት ህብረት፣ እኩልነትን፣ እኛነትን ተምሬያለሁ። ሰብአዊነቴ፣ ኢትዮጵያዊነቴ፣ የአስተሳሰብ ልህቀትን ቀስሜያለሁ። ለእኔ የሀገር ትርጉም ከዚህ በላይም አይደለም። እኔነቴ በእያንዳንዱ ቋንቋ፣ በእያንዳንዱ ባህል፣ በእያንዳንዱ ሃይማኖት ተገጥሟል። በተረፈ ከዛ ጉጣሪያችን ስር አዕራፋትን የሚገነቡ ንጹህ ልቦች እንዳሉ ምስክር ነኝ። አሳሳች ሀሳቦችን የምመክትበት ጥሩል ላስታጠቁት ጎረቤቶቼ ወሰን የለሽ ክብር አለኝ። እኔና እኩዮቼ በተለያየ ከተማና ዓለማት ተበታትነናል። ነገር ግን ሁላችንም እንዳንስት ወደኛ የሚወነጨፉት አፍራሽ አመላካቾችን ለማክሰም ቃል አለኝ። አመሰግናለሁ። ለኔ ያሉኝን ወግ ሰምቼ ሳቅ ጥርስሽን ጥበቃ ላንጋጥን እስከመቼ መለሺው እንጂ ቶሎ የፈገግታዬን ገንቦ አልተዘለቀም እድሜ ገላ ደስታሽን ተርቦ ዘርቼ ስሰፍር በቁና በነፃነት መብረር ያንቺ ነው እድሉ የትም ጎጆ መስራት ሳይከለከሉ ላሜን በሰማይ ናት አልታየም ወተቴ እጠባበቃለሁ በሽንቁር መስኮቴ ኑሮ ለዛ ቢስ ናሳጎሎት ሕይወቴ ባክሽ መልሽልኝ ኩኩ መለኮቴ
የተወደዳችሁ ቤተሰቦቻችን የዛሬ ፕሮግራማችን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ይህን ዝግጅት በድጋሚ ማየት ለምትፈልጉ ደግሞ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛለን። እንዲያሳምረችን የሆኒ ዲዛይን ናት። የሆኒ ዲዛይን አድራሻ ቦሌ መድኃኔዓለም ሊንጎ ታወር ሁለተኛ ፎቅ ትገኛለች። እንደኔ መጓብ ለምትፈልጉ አድራሻዋን ጠቁሜያችኋለሁ። የዛሬ ፕሮግራም መሪያችን እንግዲህ መክሊት ነበረች። አንድ ላይ እንላለን ሁሌም እንደማረሳው ለአፍታም እንደማንዘነጋው በነጻ ሐሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነትን እናድምቅ። አመሰግናለሁ። የዛፎቹ ውበት